ስሜ አቤል በገና ወይም ደግሞ ዲያቆን ዘማሪ አቤል ተስፋ ይባላለሁኝ። የአቤል በገና የዜማ መሳሪያዎች መስራችና ባለቤት ነኝ። ዛሬ እንግዲህ በፋና ቀለማት የተገኘ ነው የኔ ምርጥ ምላቸውን 5 የበገና ዝማሪዎችን በተከታታይ እናያለን። አብረን እንቆይ። ወደ በገና ልሳብ የቻልኩበት የመጀመሪያው ምክንያት ምንድነው? የነመጋቤ ስብሐት ዓለምዋጋን የበገና ዝማሪዎች በመስማት ከዛ ደግሞ የመምህርት ሶስና ገብረ ኢየሱስ የሷን ዝማሬ ለመጀመሪያ ጊዜ ደግሞ በአካል በማየት ለመጀመሪያ ጊዜ በገናን በአካል እንደዚህ የተዋወቅኩበት ወቅት ነው። ወቅቱም ካልተሳሳትኩ ከዛሬ 18-19 ዓመት አካባቢ በፊት ይሆናልና በዛን ዘመን በዛን ጊዜ በገናን የሚደረድሩ ሰዎች በጣም ጥቂት ነበሩ። ከ4-5 የማይበልጡ ደርዳሪዎች በቀሩበት ጊዜ ከበገና ጋር እኔ ተዋወቅኩኝ ማለት ነው። ስለዚህ ከ15 ዓመት በላይ ወይም ደግሞ ወደ 18-19 ዓመት አካባቢ ሊሆነን እየተቃረበ ነው ማለት ነው። ያው በገና ለመማር ባሰብኩ ጊዜ ወይም ደግሞ በፈለኩ ጊዜ ምንድነው የተፈጠረው? በተለይ አባቴ ፈቃደኛ አልነበረም እና እሱ የባንክ ባለሙያ ነው፣ አካውንታንት ነውና እኔ ደግሞ አካውንታንት እንደሆንለት ይፈልግ ነበር ይመስለኛልና አስታውሳለሁ በር ተዘግቶብኝ ነበር። እኔ ቀጥታ የሄድኩት የነበረው ስልጠናውን በደንብ ወስጄ ፍቅሩ ስለነበረኝ ቤተክርስቲያን አንድ ቀን እየተማርኩኝ ሰንበት ትምህርት ቤትም አገለግል ነበርና ከቅዳሴ በኋላ እዛው ኪዳነ ምሕረት ቤተክርስቲያን አጥቢያችን ላይ አብይ ጾም ነበር። እሱ አስቀድሶ ያው ቆሞ ከታምር በኋላ ከዚህ በመቀጠል ወንድማችን አቤል የበገና መዝሙር ያቀርብልናል ሲባል እኔ አልመሰልኩትም። ከዛ ጠጋ ብሎ ሲያይ እኔ ነኝ። ከዛ በጣም አዝዶ ልክ ቤት ከገባን በኋላ ለካ ለዚህ ነው የምትማረው፣ እኔ አልገባኝም ነበር። እኔ ምስጋና መሆኑን ጸሎት መሳሪያ መሆኑን አልተረዳሁም ነበር። እንደገና ደግሞ በወቅቱም ሰው በጣም ተመስጦ ነበር ያዳመጠው። እኔም ደግሞ የዛን ጊዜ ወደ 3ኛ መድረኬ ስለነበረ በደንብ አድርጌ ነበር መዝሙሩን በደንብ የዘመርኩት ይመስለኛልና በጣም እኔም ተመሰጥኩኝና እንደዚህ አልመሰለኝም። ስለዚህ አሁን ቅድም የዘመርካትን መዝሙር አሁን ለኔም ቁጭ ብለህ ዘምርልኝ ብሎ በዛ ታርቀናልና ከዛ በኋላ በጣም ሰፖርትም እያደረገኝ እዚህ ደረጃም ለመድረሴ ዋናው ምክንያቴ እሱ ነው ማለት ነው። መዓልትና ሌሊት በጾም ጸሎት ተግቶ አሳይቷል ጌታ ስርዓትን ሰርቶ። በእኔ ህይወት ላይ የተለየ ዋጋ ያላቸውን መዝሙሮች አነሳለሁኝ። የመጀመሪያው ከራሴ መዝሙር ነው የምነሳው። ስምሽ ጉልበት ሆኖኝ የሚለው የዜማ የተደረሰው በቁጥር 1 አልበሜ ላይ ነው። ያንን የመረጥኩበት ዋነኛው ምክንያት የእመቤታችን ምልጃ በከፍተኛ ሁኔታ የሚታይበት በብዙ መከራ ውስጥ ሆኖ የሰው ልጅ በእመቤታችን ምልጃ ያለፋቸውን መከራዎች ያለፋቸውን ችግሮች ወይም ደግሞ በእመቤታችን የተደረገለትን ተአምር የሚያዘክር ነውና በዛ ምክንያት እመቤታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ካላት ተወዳጅነት ካላት ከፍተኛ ድርሻ አንፃር የእመቤታችንን መዝሙር በጣም አብዝቼ ወደዋለሁና በአንደኝነት ያመጣሁት ለዛ ነው። ድንግል ባንቺ ምልጃ አለፍኩት ወጥመዱ ድንግል
ከቁጥር 1 እስካሁን ወደ ቁጥር 4 አልበም ሰርቻለሁኝ። 4 አልበም አለኝ። የተለያዩ ደግሞ ነጠላ ዜማዎች አሉ። እነሱ ነጠላ ዜማዎች ደግሞ ሲቆጠሩ እንደ ተጨማሪ አንድ አልበም ኦልሞስት ይሆናሉ ማለት ነው። በቁጥር ያው ወደ 70 ምናምን አካባቢ የበገና መዝሙሮች አሉኝ ማለት ነው። ጾምና በገናን ብዙ የሚያገናኛቸው ነገሮች አሉ። ከሚያገናኛቸው ነገሮች አንዱ ጾም ተመስጦን ይፈልጋል። ጾም ሰላምን ይፈልጋል፣ መረጋጋትን ይፈልጋል። ለዚህ ደግሞ ማገዣው ከፍተኛውን ድርሻ የሚጫወተው ይሄ በእጄ ያስኩት በገና ነው። ባለ 10 አውታር በገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በብዛት ይሄንን በማዳመጥ ይታወቃሉ። ሆኖም ግን ጾምና በገና ይገናኛሉ ብለን ብንልም በጾም ብቻ ግን በገና እንደማይደረደርም ደግሞ ብዙ ጊዜ እንገልጻለን። በተመስጦ ሁል ጊዜ ዘወትር የምናዳምጠው የዜማ መሳሪያችን ነው። ሁለተኛው ደግሞ ጥሩልኝ ዳዊትን በገናውን ያምጣ መንፈስ አስጨንቆት ሳኦል ስለመጣ የሚል ተራኪ የሆነ ነው። ከበገና እና ከበገናነት ወይም ደግሞ በገነኛ የሚለውን ነገር በጣም የሚንጸባረቅበት ዳዊት የፈወሰበትን ፈውስ አስበን አሁን ደግሞ በእኛ ዘመን ፈውስን ስለምንፈልግ ያ የዳዊት ዘመን እንዲመጣልን በመመኘት የተደረሰ ድርሰት ነው። ጥሩልኝ ዳዊት በገናውን ያምጣ መንፈስ አስጨንቆት ሳኦል ስለመጣ ሳኦል ስለመጣ። ሶስተኛው ደግሞ ከአስሩ አንዱ ድንገት ቢጠፋባት ድሪሟን ፍለጋ ሴቲቱ ተነሳች የሚል አሁን ያለንበትን ወቅት የሚያነሳ አገልጋዮችን የሚነካ ወይም ደግሞ እኛን የደከምን ሰዎችን በጣም የሚገስጽ ሆኖ ትምህርታዊ የሆነ የዜማ ድርሰት ያለበት ነው። በሌላ መጠሪያው በከመ ምሕረትከ ተብሎ ነው የተዘመረው። እሱም ደግሞ ከቁጥር 4 አልበሜ ነው ማለት ነው። ሁለቱ ደግሞ ቀሪዎቹ ከጥንታዊ የበገና ደርዳሪያን የመጡ ናቸው። ያው እኔ የዓለማየሁ ፈንታ አድናቂ ነኝ። ዓለማየሁ ፈንታ እንግዲህ እንደሚታወቀው ነፍሳቸውን ይማርና በተለያየ መድረኮች የምናውቃቸው ኢትዮጵያዊ አርቲስትም ናቸው። እንዲሁም ደግሞ በገና ደርዳሪ ናቸው፣ መሰንቆ መቺ ናቸው፣ ክራር ይጫወታሉና የእሳቸውን መዝሙር እናት አባትሽ ሳይድሩሽ ከቤተ መቅደስ ተገኝተሽ ወልደሽ ተገኘሽ ልጅሽን የሚል የበገና ዝማሬ ያላቸው። ይህንን በጣም አብዝቼ ወደዋለሁ። ሰምና ወርቅ ነው አብዛኛው መዝሙሩ። በዛ ምክንያት አብዝቼ ወደዋለሁና እንደውም በዜማ ብለው ጥሩ ይመስለኛልና መለስ ብለን ለማስታወስ እሳቸውንም ለመዘከር ይሆናል ብዬ አስባለሁ። እናት አባትሽ ሳይድሩሽ ከቤተ መቅደስ ተገኝተሽ ወልደሽ ተገኘሽ ልጅሽን ዓለምን
የመጨረሻው ወይም ደግሞ አምስተኛው የመጋቤ ስብሐት ዓለምዋጋ ነው። የመጋቤ ስብሐት ዓለምዋጋ ማን ይመራመር የሚለው የበገና ድርደራ ጥልቅ የሆነ የዜማ ስልት ያለውና እንደገና ደግሞ በድርሰቱም በጣም የተለየ አይነት አዘማመር ነው። ያ የሆነበት ምክንያት የሥላሴ ምስጢርን በጣም አሰናስሎ ያንተን ስራ ያንተን ግብር ማን ይመራመር፣ ስለ ሰው ልጅ መከራ፣ ስለ ሰው ልጅ አፈጣጠር በጠቅላላ ከስነ ፍጥረት ጀምሮ ያለውን የሥላሴ ያፈጣጠር ሂደት በጣም እያጎላ እያሳየ እንደገና ግን የሁሉ ጥበብ በጣም ግሩም ነውና ያንተን ስራ ያንተን ግብር ማን ይመራመር እያለ የሚደረደርበት የበገና ድርደራ ነው። ስለዚህ እሱንም ለተመልካቾች እንግዲህ በስተመጨረሻ ጋብዛለሁ ማለት ነው። ማን ይመራመር ማን ይመራመር ያንተን ስራ ያንተን ግብር ማን ይመራመር ጎጃም ተሸምቶን ይቀናል በጌምድር ጎጃም ተሸምቶን ይቀናል በጌምድር እየከዳም ቢያለን ወዳጅና ምድር ያንተን ስራ ለአጠቃላይ ለኢትዮጵያ ሕዝብ የመልካም የአብይ ጾም እንዲሆን እመኛለሁ። ጾሙ የበረከት የጤና ያድርግልን። እንዲሁም ደግሞ ለቀጣይ ለፋሲካ በዓል በሰላም በጤና ያደርሰን። መልካም ቀን፣ መልካም ውሎ። አመሰግናለሁ። መች ረሳ የዋለልን ውለታ ቸርነቱ ንጹሕ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠንን ሕይወት ረሳ የዋለልን ውለታ ቸርነቱ ንጹሕ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ